ዘይብሉ አማኑኤል አማኑኤል ይሉታል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ በምዕራፍ 1 ቁጥር 23 ላይ ጽፎ የምናገኘው ጉልበት ያለው ስም፣ ተስፋ ያለው ስም፣ ጽናት ያለው ስም፣ ከስሞች ሁሉ በላይ የሆነ ስም በቅዱስ መጽሐፍ ውስጥ ቃል በቃል አማኑኤል ተብሎ የተጻፈው 3 ቦታ ላይ ነው። የመጀመሪያው በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች የሚል ሲሆን፣ ሁለተኛው እዚያው ትንቢተ ኢሳይያስ ምዕራፍ 8 ቁጥር 8 ላይ አማኑኤል ሆይ የክንፍ መዘርጋት የሀገርህን ስፋት ትሞላለች ብሎ ነቢዩ ቅዱስ ኢሳይያስ ከረዥም ዓመታት በፊት የእግዚአብሔር ምሕረቱ የእግዚአብሔር ቸርነቱ የእግዚአብሔር በጎነቱ ከሰው ጋር መሆኑን የገለጠበት ሲሆን፣ ሦስተኛውና የመጨረሻው በመግቢያዬ ላይ የጠቀስኩላችሁ ሕያው ቃል ነው። ሁላችንም እንደምናውቀው የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። አስቀድሞ በሥላሴ መንግሥት የተመከረ የሰው ልጆችን የማዳን ልዩ ስም ነው። ስለዚህ ቅዱሳት መጻሕፍት በተለያዩ ዘመናት ነቢያት ይህንን ስም በትርጓሜው ይሹት ይናፍቁት እንደነበር መጽሐፍ ቅዱስ ይነግረናል። እግዚአብሔር ጨርሶ ሰውን አለመተውን ለማሳየት ለአባታችን ለአብርሃም እኔ ጋሻህ ነኝ፣ እኔ ካንተ ጋር ነኝ፣ ጠላትህችን እጠላለሁ፣ የሚባርኩ ይባረካሉ፣ የረገጥክባትን ምድር ለአንተና ለዘርህ አወርሰዋለሁ ብሎ እግዚአብሔር በግልጽ በቅርበት አብርሃምን እንዳናገረው ቅዱስ መጽሐፍ ይነግረናል። በተለያዩ በነቢያቱም ዘመን ከአበይት ነቢያት በነ ኢሳይያስ በነ ሊቀ ነቢያት ሙሴ በሌሎችም ደጋግ ሰዎች አንደበት ለኢያሱ እግዚአብሔር ከሙሴ ጋር እንደሆንኩ ካንተ ጋር እሆናለሁ፣ በምትሄድበት ሁሉ ወደ ቀኝም ወደ ግራም አትበል፣ እግዚአብሔር ካንተ ጋር ነው፣ እሆናለሁ፣ አልተውህም፣ አልጥልህም፣ ከሙሴ ጋር ነው፣ ካንተ ጋር እሆናለሁ። ከአባቶቻችን ጋር የሆነ እግዚአብሔር ከእኛ ጋር ነው። ስሙ ለዘላለም የተመሰገነ ይሁን። ምንም ኃጢአታችን ቢበዛ በደላችን ቢከፋ እግዚአብሔር ጨርሶ አልተወንም ከእናንተ ጋር እያለ በግል ከደጋግ ሰዎች ጋር እግዚአብሔር የተስፋን ጭላንጭል በብሉይ ኪዳን ዘመን ያሳይ እንደነበር ይህ የመጽሐፍ ቅዱስ ክፍል ያስረዳናል። ከዚህ የተነሳ ከእግዚአብሔር ጋር መሆን የናፈቃቸው እነ ዳዊት እንኳን ሳይቀሩ አቤቱ ከኔ ለምን ርቀህ ቆምክ? አንተ ወደ እኔ ስትቀርብ ምሕረት ይቀርባል፣ አንተ ወደ እኔ ስትመጣ ቸርነት ይበዛል። ስለዚህ ከየትኛውም ነገር በላይ
ከአንተ ጋር መኖር ይሻላል። በመዝሙር 72 ቅድም ሲነበብልን በነበረው መዝሙረ ዳዊት መዝሙር 72 ቁጥር 28 ላይ ሊተሰ ተሌዎ እግዚአብሔር ይይሰን፣ ለእኔ ወደ እግዚአብሔር መቅረብ ይሻለኛል። ለምን? ዳዊት እግዚአብሔር ከእርሱ ጋር የሆነለት ሰው አሸናፊ እንደሆነ ያምናል። እግዚአብሔር ከእርሱ ጋር ሆኖ እንዴት ጎልያድን ድል እንደነሳው፣ ፍልስጤማውያንን እንዴት እንዳሳደዳቸው፣ እግዚአብሔር እንዴት ከእርሱ ጋር በመሆኑ ከልጁ ከቅርብ ጠላቱ ከአብራቱ ክፋይ ከአቤሴሎም እንዴት እንደታደገው የገባው ዳዊት የእግዚአብሔርን ከእርሱ ጋር መሆን ይሻል። ለዚሁ ነው በኃጥአን ድንኳን ከምቀመጥ ይልቅ በእግዚአብሔር ደጅ መጣልን መረጥኩ አለ። ምርጫው በእግዚአብሔር በር መውደቅ ነው። የእግዚአብሔርን ምሕረት መናፈቅ ነው። ከዚህ የተነሳ ብዙ ነቢያት በግልም በጋራ እግዚአብሔር አብሯቸው እንዲሆን ጸልየዋል። የነቢያቱ ትንቢት ሲፈጸም አካላዊ ቃል የእግዚአብሔር ልጅ ኢየሱስ ክርስቶስ ወደ ተነገረላት አስቀድሞ ነቢያት በብዙ ድብር ወደ ምሳሌ ወደ መሰሉላት ወደ እመቤታችን ወደ ቅድስት ድንግል ማርያም ያ ቃል መጣ። እመቤታችን ቅድስት ድንግል ማርያም የሰውን ዘር ሁሉ ወክላ ተገኘች። በረከቷ ከሁላችን ጋር ይሆን። ያን ጊዜ አካላዊ ቃል በእመቤታችን በድንግል ማርያም ማኅፀን አደረ። ጸጋና እውነትን ተመላ፣ በእኛ አደረ። ያኔ በነቢዩ እንደተባለው አለ። ማቴዎስ ሲጀምር ቁጥር 22 ላይ አስቀድሞ በምዕራፍ 1 ቁጥር 22 ላይ አስቀድሞ በነቢዩ የተባለው ይፈጸም ዘንድ ስሙንም አማኑኤል ይሉታል። ትርጓሜውም እግዚአብሔር ከእኛ ጋር ሆነ ማለት ነው። ምን ያስገርማል እንዳንል የእግዚአብሔር አብሮ መሆን በብሉይ ኪዳን ዘመን በጥቂት ሰዎች ላይ በግለሰቦች ላይ ሊያውም በረድኤት የሚፈልጉትን በመስጠት ከጠላት በመከላከል እግዚአብሔር በረድኤት ነበረ ከሰው ጋር የሆነው። አዲስ ኪዳን ላይ ግን እግዚአብሔር በእውነት በመሆን ስሙ ለዘላለም የተመሰገነ ይሆን። በመሆን እግዚአብሔር ከእኛ ጋር ሆነ። አማኑኤል ይሉታል። ለዚሁ ነው ሁል ጊዜ አማኑኤል የምንለው። አማኑኤል ማለት እግዚአብሔር ከእኛ ጋር ነው። እንዴት ያለ ጉልበት ነው! እግዚአብሔር ከእናንተ ጋር ነው መባል፣ እግዚአብሔር ከአንተ ጋር ነው መባል፣ እግዚአብሔር ከአንቺ ጋር ነው መባል እንዴት መታደል ነው! እንኳን ትልቁ እግዚአብሔር አንድ ፈርጠም ያለ ባለ ሀብት ዘመድ ሲኖረን እኮ እንመካበታለን። እኔ እኮ የገሌ ዘመድ ነኝ እንላለን። አንድ ጥሩ ስፍራ ላይ የተቀመጠ ባለስልጣን ዘመድ ካልን ቀላል መሰልኩ። እኔ እኮ የእገሌ ዘመድ ነኝ፣ እገሌ ከኔ ጋር ነው። እንኳን ሰማይና ምድርን የፈጠረ ጌታ እንኳን እኛን ውብና ድንቅ አድርጎ የሠራን ጌታ ፍጥረታትን በሙሉ ፈጥሮ የማይጥል ጌታ እርሱ እግዚአብሔር ከእኛ ጋር ሆነ ተብሏል። የስም ሐሳብ፣ ስም መለያ፣ የማንነት መገለጫና ልዩ መታወቂያ። አለቃ ኪዳነ ወልድ ክፍሌ የሚባሉ ታላቅ አባት ስም ባህሪ ከግብር የሚወጣ ቦታነትና አካልነት፣ ህላዌና ሕይወት ያለው ማንኛውም ሁሉ በየክፍሉና በየአካሉ የራስ ቅሉ በአይነቱና በየመልኩ በየነገዱና በየዘሩ በየአባቱ በየዘመኑ ተለይቶ የሚጠራበት የሚታወቅ መጠሪያ ነው ብለው ስም ምን ማለት እንደሆነ ጽፈውታል። በመጽሐፍ ቅዱስ ውስጥ ብዙ ስሞች አሉ በዚህ ስም የተጠሩ። ስለዚህ መጽሐፍ ቅዱስ ውስጥ
ጉልበት ያለው ስም። ሰዎች ከደረሰባቸው ነገሮች ተነስተው ለልጆቻቸው የሚያወጡላቸው ስሞች አሉ። ከጭንቀታቸው ተነስተው ልጆቻቸውን የሚሰይሙበት ስያሜ አላቸው። ሁሉም ሰው ልጅን እንዴት እንዲህ ብለህ ሰየምከው ተብሎ ቢጠየቅ የሚያወራው ነገር አለው። ምክንያታዊ ነው። ነገር ግን ሰማይና ምድርን አጽንቶ የያዘ እግዚአብሔር ከሰው ጋር ፍጹምነት አብሮነትን ያሳየበት ስም አማኑኤል የሚል ስም እንደሆነ በዚህ በብሉይ ኪዳን ላይ ተጽፎ እናገኘዋለን። ስለዚህ ይህ ስም በዘመናት ውስጥ ሰዎች እንዲያውቁት ይፈለጋል። ስሙን ማወቅ ይጠቅማል። የእግዚአብሔርን ስም ማወቃችን ምንድን ነው ጥቅሙ? ኢየሱስ ክርስቶስ ሰው ከሆነ በኋላ ብዙ ስሞች አሉት መጽሐፍ ቅዱስ ላይ። አሁን በግልጽ እንኳን የሚታወቀው ኢየሱስ ክርስቶስ አማኑኤል የሚሉ ናቸው። ስራዎቹን ደግሞ የሚገልጡ ስሞች ትንሣኤ፣ ሕይወት፣ እውነት፣ መንገድ፣ ሕያው እየተባሉ በመፈወሱ በማዳኑ ሕይወትን በመስጠቱ የሚጠሩ ብዙ ነገሮች አሉ። ስሙን ማወቅ ይጠቅማል። ስሙን ማወቅ ጥቅም አለው። እርስ በርሳችን የምንተዋወቀው በስም ነው። እያንዳንዳችን የተጠራ ነው በስም ነው። የአምላካችን ስምና የስሙን ኃይል ማወቅ እጅግ ይጠቅማል። የስሙን ስም ማወቅ እንኳን ትርፍ አለው። አምላካችን በስም ለምናውቀው የእርሱ ተብለን ለተጠራን ልጆቹ የሰጠው የበረከት ኪዳን አለው። በመዝሙር 90 በቅንፍ 91 ቁጥር 14 ላይ ስሜን አውቋልና የሚል ቃል ስሜን አውቀዋልና ምን ይደረግ ለሚለው ስሜን አውቀዋልና እጋርደዋለሁ ይላል። እግዚአብሔር ስሙ የተመሰገነ ይሁን። ለዚሁ ነው አማኑኤል ብለው ስሜን አውቀዋልና እጋርደዋለሁ። ከሚመጣው መከራ ከሚያሰቃየው ስቃይ ዓለም ካዘዘችብን ሞት የምንጋረድበት መጋረጃችን ስሙ ነው። ይሄ ብቻ አይደለም። ዳዊት የተገባለት ኪዳን ስሜን አውቀዋልና እጋርደዋለሁ፣ ይጠራኛል እመልስለታለሁ። አንድ አካል አቤት የሚለው በስሙ ስንጠራው ማለት ካልተጠራስ አቤት ይላል። እግዚአብሔርንም በስሙ እንጠራዋለን። ለዚሁ ነው ይጠራኛል እመልስለታለሁ። ይህ ብቻ አይደለም፣ በመከራው ጊዜ ከእርሱ ጋር ሆናለሁ። እግዚአብሔር ከእኛ ጋር ስለሆነ ስሙ ይክበር ይመስገን። ይህ ብቻ አይደለም፣ ስሜን አውቀዋልና አድነዋለሁ። የሚገርመኝ ዳዊት የጠቀሰው ቃል ነው። ይሄ ስሜን አውቀዋልና እጋርደዋለሁ እግዚአብሔር ያለው ነው ለዳዊት። ዛሬም እንደ ዳዊት እግዚአብሔርን ለምናመልክ ሰዎች የተገባልን ኪዳን ነው። ስሜን አውቀዋልና እጋርደዋለሁ፣ ስሜን አውቀዋልና ይጠራኛል እመልስለታለሁ፣ ስሜን አውቀዋልና ከእርሱ ጋር እሆናለሁ፣ ስሜን አውቀዋልና አድነዋለሁ፣ ስሜን አውቀዋልና አከብረዋለሁ። እግዚአብሔር ስላከበረን ስሙ ይክበር ይመስገን። ስለዚህ አማኑኤል ብለን እንጠራዋለን። በተቃራኒ ደግሞ ስሙን በከንቱ መጥራትም አስፈላጊ አይደለም። መጽሐፍ ቅዱስ የሚነግረው እግዚአብሔር ስሙን በከንቱ የሚጠሩትን ከበደል እንደማያነሳቸው ይናገራል። የሚጠራው ለምስጋና ነው እግዚአብሔር። የሚጠራው ለአምልኮ ነው እግዚአብሔር። የሚጠራው ለጸሎት ነው የእግዚአብሔር ስም አማኑኤል የሚለው ስም። የሚጠራው ለትምህርት ነው የሚጠራው በመከራ ጊዜ ነው የሚጠራው፣ ለመዳን ነው የሚጠራው። ስለዚህ አማኑኤል ይሉታል። አማኑኤል እንለዋለን በሕይወታችን ዘመን ሁሉ። ከዚህ ስም የተለየን ቀን እንሞታለን። አማኑኤል ስንል የቀረበን ሰይጣን ይርቃል፣ እግዚአብሔር ይቀርበናል፣ ከእኛ ጋር ይሆናል ሊጠብቀን። አማኑኤል ስንል ክፋት ከእኛ ይርቃል። ለዚሁ ነው ቅዳሴ ጊዜ ላይ ስመ ዚአከ ይስማ ሞት ወይደንግጽ፣ የአንተን ስም ሰምቶ ሞት ይደንግጥ። አለማመን
ይራቅ፣ ወንጀለኛ ይቸገር፣ ቁጣ ጸጥ ይበል፣ ቅናት ጥቅም አያገኝ። ተመልከት፣ የማንን ስም ሰምቶ? የእርሱ የሕያው እግዚአብሔር ኤልሻዳይ፣ አዶናይ፣ አማኑኤል፣ ኢየሱስ ክርስቶስ እየተባሉ የሚጠራው ስም ጉልበት አለው። ስለዚህ ዛሬ ቤተ ክርስቲያን አማኑኤል ነው ብላ በ28 መታሰቢያው ስታከብር ይህንን ስም እየጠራ በሕይወታችን እንድንኖር ነው። በወር አንዴ አይደለም የሚጠራው ይህ ስም፣ ሁልጊዜ ነው የሚጠራ። በየሰዓቱ ሊጠራ ይገባል በሕይወታችን ውስጥ። ምክንያቱም ዳዊት እግዚአብሔር በየሰዓቱ በየዕለቱ ትዝታ ይለዋል። ትዝ ሲለን እግዚአብሔርን እንጠራዋለን። ሕይወታችን ስለሆነ ኑሯችን ስለሆነ፣ ስለዚህ አማኑኤል ይሉታል። ከዚህ የተነሳ በአዲስ ኪዳን ላይ ያለው ክርስቲያን በሙሉ አሁን አማኑኤል ብሎ ለመጥራት አያፍርም። ምክንያቱም እግዚአብሔር ከእኛ ጋር ሆነ ነው። በሮሜ ምዕራፍ 8 ቁጥር 31 ላይ እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? ክብር ምስጋና ለስሙ ይሁን። እግዚአብሔር ከእኛ ጋር ከሆነ ማን ይቃወማል? የእግዚአብሔርን አብሮነት የሚያረጋግጡ ምንድን ናቸው ብለን ብዙ ጊዜ በሕይወታችን ጠይቃለን። እግዚአብሔር ከኔ ጋር ለመኖሩ ምንድን ነው? እግዚአብሔር ከኔ ጋር ለመኖሩ የኔ መኖር በቂ መልሱ ያለ የኔ መኖር። እግዚአብሔር ከእኛ ጋር ለመኖሩ የምናየው ብርሃን በቀን ጨለማውን ደግሞ በማታ እያፈራረቀ ክረምትና በጋ። ለዚሁ ነው ቅዱስ ጳውሎስም እግዚአብሔር ለፍጥረቱ በፍጥረቱ ይታወቃል። ስለዚህ የእግዚአብሔር መኖር የእኔ መኖር ያረጋግጣል። የእኔ እኔ ከነ ኃጢአቴ ተሸክሞኝ መኖር ሰው አልችል ብሎኛል እኮ። ወዳጆቻችን ጸባዮቻችንን ባህሪዎቻችንን መሸከም አቅተው ተገኝተውናል። እግዚአብሔር ግን መች ተወን? ስለዚህ ስሙንም አማኑኤል እየጠራ አባቶቻችን ለዚሁ ነው በኪዳናቸው ላይ ስምከ ሕያው ዘኢይመውት ትጉ ዘኢይደቅስ እግዚ ስሉጥ እያሉ በሊጦን ላይ በምስጋናቸው ላይ የሚጠሩት ስምህ የማይሞት ሕያው ስም ያለ የማተኛ የማታንቀላፋ ጠባቂያችን። ስለዚህ አማኑኤል እንለዋለን ደስ እያለን። የእምነት ቃል ነው። እግዚአብሔር ከኛ ጋር ነው። እግዚአብሔር ከኔ ጋር ነው። እግዚአብሔር ከአንቺ ጋር ነው። ሰይጣን ሁል ጊዜ እግዚአብሔር ከአንተ ጋር አይደለም እያለ የሚያሳየው ከእርሱ ጋር መሆናችንን ነው። በኃጢአት በግብ እግዚአብሔር ከኛ ጋር ነው እያል በሕይወታችን ውስጥ ካለንበት ሕይወት እየወጣን በክብር እንድንመላለስ የእግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን ጸጋና በረከት ከሁላችን ጋር ይሁን። አማኑኤል አምላካችን ሁልጊዜ በኑሯችን ሁልጊዜ በእንቅስቃሴዎቻችን ከእኛ ጋር እንዲሆን ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር።